ቢኒያም በጣም የተለየ ተጫዋች ነው። የቢኒያም አይነት ተጫዋቾች በብዙ ክለቦች ላይ ብዙ አታገኙ። ከሁሉም በላይ አቅሙን ያውቃል፣ የሚያደርገውን ያውቃል። ስለዚህ ቢኒያም ለአዳማ ትልቁ ሰው ነው። ቢኒያም አይተን እባላለሁ። የኢትዮጵያ ብሔራዊ ቡድንና የአዳማ ከነማ እግር ኳስ ተጫዋች ነኝ። ቢኒያምን የማውቀው ያው እንደማንኛውም ሰው እንዲና አሁን ተጠጋግቼ ከመስራት በፊት በክለቡ ሲጫወት የሚያደርገውን ፐርፎርማንስ አያዋለሁ። በናሽናል ቲምም ያጋጠመኝን አይቻለሁ። ልጁ ስታየው ኮንስቲሽናል ታይፑ ቀጠን ያለ ነው። ነገር ግን በውስጡ ያለው ምቅ ችሎታው ትልቅ ነው። ትልቁ ነገር ቴክኒካል ብቃቱ ትልቅ ነው። ከዛ አስተሳሰቡ የሜዳ አስተሳሰቡ እንዴት እንደሚጫወት እንዴት እንደሚያደርግ ተጋጣሚ ቡድን የሚያልፍበት መንገድ ኳስ የሚቀበልበት መንገድ እና ለውጤት የሚያደርጋቸው አጠቃላይ ነገሮች ሁሉ በውስጡ ግዝፈት አለውና አጠቃላይ ቢኒያምን የምመለከተው በዛ ጉዳይ ነው። ያው ቢኒያም አይተን ታዳጊ ተጫዋች በጣም ስኪልፉል የሆነ ተጫዋች ነው። አዳማ ካደገበት ጊዜ ጀምሮ ጥሩ ጊዜ እያሳለፈ ነው። ባለው አቅም ጥሩ ጊዜዎችን አሁን አምናም ካቻምናም አይተህ ከሆነ ብዙ ከጊዜ ወደ ጊዜ እየተሻሻለ የመጣ ልጅ ነው። ብሔራዊ ቡድን ላይም ትንሽ አውትሻይን እያደረገ ነው በደንብ። ጎል የአዳማ ከተማው ተጫዋች 28 ቁጥር ለባሽ የጥርስ ብልዞቹ ከተማ ተወካይ ቢኒያም አይተን በአዳማ ከተማ 1995 13 ቀበሌ የሚባል ሰፈር አለ። እዛ ነው ተወልጄ ያደግኩት። ኳስ የጀመርኩት አራተኛ ክፍል እያለሁ ነው አባቴን በሞት ያጣሁት። ከዛ በኋላ ነው ኳስ የጀመርኩት። ማንኛውም ወላጅ እንድትማርለት በትምህርት ትልቅ ደረጃ እንድትደርስ ስለሚፈልግ ብዙም አይፈቅዱልም። ያው እየተደበክ ምን እያልክም ነው እየሄድክ የምትሰራው። ቤተሰብ ያው ትምህርት ላይ ነው ትኩረት እንድታደርግ የሚፈልገው። በተቻለ እንትን እያስፈቀድክ ምን እያልክም እየሄድክ ትሰራለህ። Wow, they are playing with fire here. Oh my word. What are they doing at the back? ቢኒያም እንደማንኛውም እግር ኳስ ተጫዋች ከዝቅተኛ ቤተሰብ የተገኘ ኳስ ተጫዋች ነው። ብዙ ኳላ ብዙ ቻሌንጅ የሚያደርጉት ነገሮች ነበሩ። ብዙ ነገሮችን እና ያንን ነገር ተቋቁሞ ማለፉ ጥንካሬነትን ነው የሚገልጸው። ቢኒያም ዛሬ ስኬታማ ሆኖ ቢኒያም እንደ ሀገር ሲጠራ ብዙ ቻሌንጆች አልፏል። ከቤተሰቡ ጀምሮ ያለውን ሂደት ስለማቅ ነው። በብዙ በችግር ያለፈ የተፈተነ ልጅ ነው። ለዛ ነው ዛሬ እዚህ ጋር መድረሱ አትይ ብዙ ቻሌንጆች ብዙ መሰረታዊ ችግሮች ቤተሰብ ደረጃ ጫማ ኳስ የሚወደውን ለመጫወት እንኳን የሚያስችል ጫማ እንኳን አቅርቦት ያልነበረው ልጅ ነው። ትናንትና አልረሳም። ትናንትና የነበሩት ሂደቶች ለዛሬ ማንነቱ ወሳኝ ናቸው የማስበው። ትናንትና የነበረውን ችግር ሂደቶችን ዛሬ በትልቅ ቦታ ደርሻለሁ ብሎ ልኩራራ አላለም። አሁንም ለአሰልጣኙ ታዛዥ በጣም ዲሲፕሊን ራሱን ለማሻሻል የሚተጋ ምንም ብትለው ደስተኛ ሆኖ የሚያዳምጥክ ልጅ ነው። በታዳጊ ያለው አዳማ ሲ ቡድን ነበር። የኤፍሬም ሸቱ በወቅቱ ኤፍሬም ሸቱ ነበር የሚያሰለጥነው። እዛ በሙከራ ተቀላቀልኩኝ። አዳማ ሲ ቡድን ሰራው። በማል 2009 ላይ የአዳማ ከነማ የሴቶች እግር ኳስ ተጥቂያሽ ነበርኩ። አንድ አመት እሱን ሰርቼ 2010 ላይ በይታገሱ እንዳለ አማካኝነት አንደር 17 ለአዳማ ተመረጥኩ። እዛ ገባን። እዛ አንድ አመት ተጫውቼ ወደ ተስፋ ቡድን እዛ ተቀላቀልኩ። 2 አመት እዛ ሰርቼ 2013 ላይ ወደ ዋናው ቡድን ተቀላቀልኩ። ስለ ቢኒያም አይተንም ማውራት ካለብን ስለ አዳማ ከተማ እግር ኳስ ክለብ ማውራት መቻል አለብን። ለምን አንዳንዴ የሚባክኑ ታለንቶች አሉ። እንዳይባክን የሚያደርገው ደግሞ በተሰጠው እድል ላይ ልጁም ዲሲፕሊን ችግር የለበትም። እግር ኳስ እውቀት ችግር የለበትም።
ትልቁ ነገር ግን ለወጣቶች ቢኒያም ፎር ኤግዛምፕል ይሆናል ብዬ ማስበው ምንድነው በተሰጠው እድል ይጠቀመው አላባከነውም። አዳማ ማለት ያው ከምነግር በላይ ነው። ህዝቡም ከተማውም ያለው ፍቅር ለኳሱ ያለው ነገር በጣም ደስ ይላል እና ራሴንም እንዳገኝ ራሴንም እንዳሻሽል ብዙ ነገር ስላደረገልኝ መጀመሪያ ቡድኑን አመሰግናለሁ። በጣም የምወደው ክለብ ነው። Oh, that's a miss pass. And it's picked in the mix there by Binyam Ayate. አዳማ ከነማን ዋና አሰልጣኝ ከተረከኩ በኋላ ፕሪሲዝን ዝግጅት ላይ ብዙም አላገኘሁትም። ምክንያቱም የተገናኘ እሱ ናሽናል ቲም የሄደበትና እኔ ጋር የቆየበት ጊዜ አጭር ነው። ግን በአጭር ጊዜም ቢሆን የምሰጣቸውን ታክቲካል ስራዎች መቀበል ከቡድን አጋሮቹ ጋር ያለው ቅንጅት ፍላጎቱ እነዚህ ሲዳመሩ እንደ ክለብ ሳይሆን እንደ ሀገር ብዙ ነገር የማያደርግ የሚችል ነው እና ብዙ ኢትዮጵያኖች ስታያቸው ተክለ ሰውነታቸው በሱ ደረጃ ያሉ ናቸው እና ግን ያ ደግሞ የሚጠቅማቸው ተክለ ሰውነታቸው እንደዛ ቢሆኑም በቴክኒካል ዕውቀታቸው መግዘፋቸው ሜዳ ላይ የበለጡ ትልቅ እንዲያረጋቸው ረድቷቸዋልና ቢኒያም በዛ ልክ ነው ያገኘሁትና በጣም ትልቅ ተጫዋች ነው። የዘንድሮ አዳማ በጣም ደስ የሚል ቡድን ነው ከጅማሮ። አምና በጣም አስከፊ ነገር ነበር ያሳለፍነው። ዘንድሮ ትላልቅ ተጫዋቾች መጥተዋል፣ ሲኒየሮች የወቅቱ ኮከብ ናይደርን ጨምሮ ብዙ ሲኒየር ነዳዋን ጨምሮ ሲኒየር ተጫዋቾችም ልምድ ያላቸው መጥተዋል። ቲማችን ስብስቡ አሪፍ ነው፣ በጣም ደስ ይላል። ግን አብዛኛው አዳዲስ ተጫዋች ነው ያለው፣ ጊዜ ይፈልጋል ለመቀናጀት ምናምን። እሱ ከተቀናጀን ጥሩ ቲም ይሆናል። ደጋፊ ያው ውጤት ይፈልጋል። ዋንጫ ተፎካካሪ ቡድን ቢሆን እንዲሆን በግሌም እንደ ቡድንም ብዙ ነገር ማድረግ ፈልጋለሁ። አዳማ መጀመሪያ እግዚአብሔርን አመሰግናለሁ። በጣም በፍጥነት ነው ብዙ ነገሮች እየተለወጡልኝ ያለው። ግን አዳማም ክለቡ በታዳጊዎች ላይ ያለው ነገር በጣም ደስ የሚል ነው። ብዙ ታዳጊዎች የፈሩበት ነው። ራስን ለማሳየት ኮንፊደንስ ይሰጠዋል። ደጋፊዎቹም እንድታድግ ትልቅ ደረጃ እንድትደርስ ከጎን ይደግፈዋል። አብረን በእንትን ባንሆን እንደ ወንድም ነው። በቃ ብዙ ነገሮች ነው የምንተጋገዝ የነበረው። አሁን ለዚህ ጋር ከመድረሳችን በፊት ያን የ17ም እያለን በብዙ ነገር ነው ሰፖርት የምንደራረገው የነበረው። እሱም ያለውን ነገር እኔም ካለኝ ነገር ብዙ ነገሮች ነው። ብዙ ስህተታችንን እናወራለን፣ ብዙ ጥሩ ጎናችንን እናወራለን። በብዙ ነገር በጣም መልካም ሰው ነው እሱ። 2013 ግማሽ አመት ላይ ነው 6ኛ ወር ላይ ያደግነው። ያው አልጠበቅንም ነበር። በጣም ደስ ይላል ስሜቱ። ዋናው ቡድን መግባት ከተስፋ ቡድን በቃ በጣም ስሜቱ በጣም ትልቅ ነው። ህልም ነው። ከልጅነት ጀምሮ የምታስበው ነገር ነው ዋናው ቡድን ገብቶ መጫወት። ግማሽ ላይ ያደግን በዘራይ ሙሉ ነበር በወቅቱ አሰልጣኝ ማመስገን ፈልጋለሁ እሱ ግማሽ ላይ ያሳደገን። ባደግንበት ጊዜም ባደኩበት ጊዜ ማጫወቱኛል። ከሰበታ የመጀመሪያ ጨዋታ የተጫወቱት ከሰበታ ነው። በጣም ደስ ይል ነበር። ስሜቱ ልዩ ነበር ለኔ። ፍርሃትም አለ ምንም አለ። የመጀመሪያ ጎሌን ያገባሁት ድሬዳዋ ላይ ነው። 2015 ከድሬዳዋ እየተጫወትን ድሬዳዋ ስቴዲየም ላይ የመጀመሪያ ግቤን 2015 ላይ ነው። ስሜቱ ያው ከምነግር በላይ ነው። በጣም ነው ደስ የሚለው ያው ጎል ማግባት። ገና የመጀመሪያ ሲሆን ታዳጊ ሆነ ደግሞ ደስታው ገና 1 ደቂቃ ሳይሞላ ነው ጎሏን ያገኘዋት ደግሞ በጣም ነበር ደስ ያለኝ። One of the two into panic buttons has been given away in the opening few minutes. Big surprise goal. Just 36 seconds. 2016 በጣም አሪፍ አመት ነበር ለኔ። ያው ኮች ይታገሱ እንዳለም ብዙ የመጫወት እድሎችን በጣም ሰጥቶኝ ነበር። እሱም በዚህ አጋጣሚ ማመስገን ፈልጋለሁ። እና ቲማችንም ጥሩ ነበር። ከኳስ ጋር ያለው ነገር ደስ ይል ነበር። ለኔም አግዞኛል። የቲሙ አጫወትም የተሻለ ነገር እንዳሳይ በጣም ደስ የሚል አመት ነበር። በደንብ ጎልብቷል። እዚህ ላይ አንዳንዴ እውቅና መስጠት ላለበት ሰዎችም እውቅና መስጠት መቻል አለበት። ዋና ቡድን እንዲጫወት ደፍሮ ምድልም በመስጠትም
የነበሩት አሰልጣኞች ሊመሰገኑ ይገባል። እና የታገሱ እንዳለ እዛ ሰዓት የነበሩ አሰልጣኞች በደንብ መመስገን መቻል አለባቸው። አንዳንዴ ታለንትድ ስለሆንክ ብቻ አትጫወትም። የሚያምንህና ደፍሮ ኃላፊነት የሚሰጥክ ሰው ያስፈልጋል። Joseph puts a lovely tickle ball through the middle. Great opportunity for a second goal. And so it was. Lovely build up on the counter attack. 6 minutes in the first half, 9 minutes in the second. በርግጥ አልጠበቅኩም ነበር። እንትን ስም ዝርዝር እንትንም ሲወጣ ብዙም አልጠበቅኩም ነበር። ግን ሽልማቱ ከመጣ በኋላ የበለጠ እንድሰራ ብዙ ነገር እንዳደረግ ሞራል ነው የሆነኝ። ብዙ የተሻሉ ነገሮች እንዳስብ ድጋፍ ነው የሚሰጠኝ። በጣም ነው ደስ የሚለው ለዚህ አይነት ነገሮች ሲኖር የተሻለ እንድሰራ ብርታት ይሆናል። 2016 Young Player of the Year ቢኒያም አይተን ማንንም አሰልጣኝ አይቶ እሱን እዚህ ደረጃ ይደርሳል ለማለት ይችላል። ምክንያቱም ውስጡ ያለው ነገር ብዙ ነገር አለው። ስለዚህ ዋይኖት ቀርብ ባሉትኛ የአፍሪካ ሀገሮች ውስጥ ፕሮፌሽናል ሆኖ የመጫወት አቅም ሊደርስ ይችላል። ምናልባት የሰዎቹ ሁሉ ጊዜ ዳብት የብዙዎቹ ጥርጣሬ ገና ተክለ ሰውነቱን ስታየው ነው። ሜዳ ላይ ግን የሚያደርጋቸው ነገሮች በትሬኒንግ ላይ ብታየው ብዙ ነገሮች ታያለ። ውድድር ሜዳ ላይ ደፋር ነው። እሱ አንድ ቦታ ዛጋ ስትራይክ ብቻ ሳይሆን ተመልሶ የመጫወት ሁኔታው መስመር ላይ የሚያደርጋቸው መስመር ግራና ቀኝ ሰብሮ የሚገባበት መንገድ ከኳስ ጋር ያለው ምቾት በራሱ ስፒዱ የሚገባበት መንገድ አጨራረሱ እነዚህ ሁሉ ብዙ ነገሮች ስላሉ የእግር ኳስ ህይወቱ እዚህ ኢትዮጵያ ውስጥ ብቻ ይጠቃለላል የሚል ለኔ ስሜት የለኝም። የቢኒያም አይነት ተጫዋቾች በብዙ ክለቦች ላይ ብዙ አታገኝም፣ ውስን ናቸው። ግን ምንድነው ያ ኳስ መቻላቸው ብቻ ግን ትልቅ ተጫዋች ያደርጋቸው። ቢኒያም የመስማት ችግር የለበትም፣ የማዳመጥ ችግር የለበትም። ይሄ አካል ብቃት ላይ በደንብ አሻሽሎ ራሱን ነገ ካዘጋጀ እንደ ሀገርም ወጥቶ በደንብ ተጫውቶ በደንብ ሻይን ማድረግ የሚችል ሀገርን ወክሎ ማስራት የሚችል ልጅ ነው ብዬ የማስበው። ያ ጨዋታው ከሽሬ ነበር። መታታቅም ስቴዲየም የመጀመሪያ ቀን ነው ሜዳ ስትመጣ እኔም አላወኩም ነበር። እረፍት ላይ ነበር ያየዋትኝ ራሱ ጓደኛዬ ነው ይዟት የመጣው። እኔ ብዙ ሜዳ እንድትመጣ አልፈልግም፣ ያው ሜዳ ላይ ግጭቶች ምናምን ስላሉ የመሳቀቅ እንትን ስለሚኖራት እና የመጀመሪያ ጎል አግብቼ ነበር። የጨዋታ ከረፍት በፊት አላየዋትም ነበር፣ እረፍት ላይ ነበር ያየዋት። ያ የፈጣሪ ፍቃድ ነው። ሁለተኛ ጎል አግብቼ ወደ እሷ ሄጄ ደስታዬን ገልጫለሁ። በጣም ደስ የሚል ስሜት ነበር። ወደ መረጋጋት ከተታቸው ከቤተሰቦቹ ጋር ሄዶ ተገናኘ። ወንድሙና እናቱ ሜዳው ውስጥ ይገኛሉ። ቢኒያም አይተን ያው ህይወቴ ነች እናቴ ማለት በጣም ምስጋና ሁሉ ያንሳታል። ብቻዋን ነች። እኔና ታናሽ ወንድም አለኝ። ብቻዋን ነች ያሳደገችን። እንዳልኩ ከልጅነቴ ነው አባታችን ያረፈው። አዱኛ ወርቁ ትባላለች። ከምስጋና በላይ ነው የሚገባት። ያው ረጅም እድሜና ጤና ይስጥሽ እናቴ፣ እወድሻለሁ። ከሁሉም በላይ አቅሙን ያውቃል፣ የሚያደርገውን ያውቃል። ለተጫዋቾቹ ምቹ ነው ቦታ እየያዙ እሱን ኳስ ካገኘ በኋላ ተጋጣሚዎችን እንዴት ማለፍ እንዳለበት ተጋጣሚዎች ጋር እንዴት አድርጎ ከጌም ውጭ እንደሚያደርጋቸው ለራሱ ተጫዋቾች ጋር አብሮ የሚሄድበት መንገድ የተቃራኒን 16-50 እዛ ውስጥ ከገባ በኋላ ደግሞ ውሳኔ አሰጣጡ ለሱም ብቻ ሳይሆን ለተጋጣሚ ለራሳችን ተጫዋቾች የሚያመቻቻቸው ኳሶች ይሄን ሁሉ ነገር ያለው ነው። ታዳጊ ያው ኢትዮጵያ ብሔራዊ ቡድን የሁሉም እግር ኳስ ተጫዋች ምኞት ነው ሀገርን ወክሎ
መጫወት የመጀመሪያ ጥሪ 2010 መጨረሻ አካባቢ ነው ከ17 ዓመት በታች ኮች ተመስገን ዳና ነው ጥሪ እንትን ያለኝ ማመስገን ፈልጋለሁ በዚህ አጋጣሚ ስሜቱ በጣም ከባድ ነበር ከጠበቅኩት በላይ ነው ብሔራዊ ቡድን ነው በዚህ ላይ ልጅነቱም አለ ስሜቱ በጣም ደስ የሚል ነበር ሄደንም ጥሩ ደረጃ ድረስ ሄደናል እስከ ዋንጫ ድረስ ደርሰናል ጥሩ ጊዜ ነው አሳልፈን የመጣነው ቢኒያም በጣም የተለየ ተጫዋች ነው እንዴት ብዬ ልንገር አንተ አንድ ቲም ውስጥ ሆነ በተቸገርክ ሰዓት የሆነ ነገር ያደርግልኛል ብለ አምነ የምታስገባው ሙሉ ተጫዋች ነው looking to try and find a teammate Shasha they found the response it's Ayaten with his second of the season they've been asking questions ናሽናል ቲም ጥሪ የደረሰኝ የድሬዳዋ ሜዳ ምረቃ ነበር ጥሪ የተደረገው በጣም ለኔ ትልቅ ነገር ነው ብዙ ተጫዋቾች ነበር ጥሪ የደረሰው ወጣቶች ብዙ ልጆች ነበሩ ከዛ ውስጥ ቻሌንጅ አርጎ ገብቼ ጎልም ማስቆጥሬ ያው ናሽናል ቲሙ እንዲያሸንፍ እንትን ብያለሁ በጣም ደስ ብሎኛል ከዛ በኋላ ለዋናውም ጥሪ አድርጎልኛል ኮች ገብረ መድህን ኃይሌን በጣም ማመስገን ፈልጋለሁ ጎል ያዳማ ከተማው ተጫዋች 28 ቁጥር ለባሽ የጥርስ ብልዞቹ ከተማ ተወካይ ቢኒያም አይተን የኢትዮጵያ ብሔራዊ ቡድን ጎል አስቆጥሯል ቢኒያም አይተን ጥሪው እንደደረሰኝ ቅድሚያ ያው ለእናቴ ነው ነገርኳት በጣም ነው ደስ የሚለው ከምነግር በላይ ቃላት እንትን ይላል ህልም ነው ያኔ ልጅ እያለ የምታስበው ህልም ስለሆነ ጥሪ ስትደረግ በቃ ለእናቴ ነው ቀድሜ ነገርኳት ደስ ነው ያለን በጣም ቤትም ፋሚሊ በጣም ነው ደስ ያላቸው ሜዳ ላይ ያለው ነገር ያው ታታሪ ነው ብዙ ነገሮችን ይሰራል ያው ከአሰልጣኙም ሆነ ከሲኒየር ተጫዋቾች የሚሰጠውን ነገር አክሴፕት አድርጎ ነው የሚቀበለው ሞር አሁን አዳማ በነበርንበት ሰዓት ብዙ ሲኒየሮች ነበርን እነ መስዑድ ምናምን እኛም ነበርን እነ ሚላ ነበሩና ሰው ኮሜንት የሚያደርገው ነገር በፖዚቲቭ ነው የሚቀበለውና ያን ነገር አፕላይ ለማድረግ ይሞክራል አሁን በወቅቱ ያው ብሔራዊ ቡድናችን ብዙም ጥሩ ውጤት ያመጣ አይደለም ግን ትንሽም ቢሆን ተስፋዎች አሉ ወጣቶችም አሪፍ ልጆች አሉ ወደፊት ያው አንዳንድ ሜዳዎችም እያለቁልን ነው ሀገራችን ላይም ስትጫወት ከደጋፊ ጋር ከህዝቡ ጋር መጫወት ትልቅ ነገር አለው የሰው ሀገር ላይ መጫወት ትንሽ ቻሌንጆች አሉት ግን ወደፊት ብዙ ነገር ይስተካከላል ሜዳችን ላይም ስንጫወት ብዙ ነገር ይስተካከላል ብዬ አስባለሁ Wow, they are playing with fire here. Oh my word. What are ለኔ ምርጥ 11 በረኛ ጀማል ጣሰው 3-5-2 ነው ማረጋው ከኋላ 3 አስቻለው ታመነ ያሬድ ባዬና ፈቱዲን ጀማ መሃል ላይ ያሉት 5 ሽመልስ በቀለ መስዑድ መሐመድ ጋቶች ፓኖም ከናን ማርከልና ኤልያስ ማሞ ከፊት አወከር ናስርና ጌታነህ ከበደ Another movement breaks away goes down penalty given አምና ነው በጣም ያስከፋኝም የተደሰትኩበትም አጋጣሚ አምና ነው የተፈጠረው ቲማችን ወርዶ ነበር አምና በጣም ነበር የከፋኝ የቡድኑ ካፕቴን ነበርኩኝ እኔ ካፕቴን ሆኜ ቲሙ ሲወርድ በጣም ነው የከፋኝ የነበረው እንደዛው ከአንድ ሳምንት በኋላ ነው ቲሙ ተርፏል ይቆያል ሲባል እንደዛው በጣም ደስ ያለኝ እሱ ያስከፋኝም ደስ ያለኝም አምና ነው There's an opportunity to find a teammate at the back post. He does. Talking about the post, hit it the upright. Pinged off
የረፍት ጊዜን ያው ከጓደኞቼ ጋር ምናምን ፕሌይስቴሽን በመጫወት ነው ብዙ ጊዜ የምናሳልፈው። ኳስ ተጫዋች ባልሆን የእንጨት ስራ ላይ የምሰራ ይመስለኛል። ሰርቼም ስለማቅ የእንጨት ባለሙያ መሆን ይመስለኛል። ከብዳለ ብዬ የማስበው ከበደኝ ብዬ የማስበው አስቻለው ታመነ። በተገናኘን ቁጥር ያው በጣም ከባድ ተከላካይ ነው፣ በጣም ጎበዝ ነው። ከሀገር ውስጥ ማደንቀው ተጫዋች አቡበከር ናስርን ነው። ከውጪ ደግሞ ሊዮኔል ሜሲን ነው። ከውጪ ክለብ ደግሞ የማንቸስተር ዩናይትድ ደጋፊ ነኝ። ፊልም የማንዴላ አድናቂ ነኝ። ዘፈን የቴዲ አፍሮ። በሀገር ደረጃ ወደፊት እቅዴ ያው ሀገርን አፍሪካ ዋንጫም ዓለም ዋንጫም ለማሳለፍ በግሌ የተሻለኝን ለማድረግ እሞክራለሁ እና ውጪ ወጥቶ የመጫወት ህልም አለኝ። ከእግዚአብሔር ጋር ሳካዋለሁ ብዬ አስባለሁ። ቢኒያም ትልቅ ደረጃ እንደሚደርስ አውቃለሁ። ከዚህ በፊትም እንደነበሩ ተጫዋቾች እንደ ሽመልስ በቀለ እንደ ጌታነህ ከበደ እንደ አቡበከር ናስር ሌሎችም አሉ እንደ ሱራፌል ምናምን እኔ ብዙ ጊዜ መጀመሪያም እንዳልኩክ እዚህ ሀገር ውስጥ ይጫወታል የሚል እምነት የለኝም። ቢኒያም የጊዜ ጉዳይ ነው፣ ገናም ልጅም ስለሆነ ወደፊት ውጭ ወጥቶ እንደሚጫወት ሙሉ እምነት አለኝ። እሱ ወደፊት ያው ትልቅ ደረጃ ይደርሳል ብዬ ከማስባቸው ተጫዋቾች አንዱ ነው ቢኒያም። ምክንያቱም ያው ስራውን አክባሪ ሰው ነው። ያው ትልቁ ነገር እግር ኳስ ዲሲፕሊን እንደሆነ ስራን አክብሮ የሚሰራ ከሆነ ነገ ትልቅ ፊውቸር ይኖርሃልና በእንደዚህ አይነት ነገር ደግሞ ጥሩ ባህሪ ያለው ልጅ ነው። ስራውን አክብሮ የሚሰራ ሰው ትልቅ ቦታ ይደርሳል። የ2016 Young Player of the Year ቢኒያም አይተን በተከታታይ ለሁለት ዓመታት በዚህ ዘርፍ እጩዎችን አስመርጧል ማለት ነው። ቢኒያም አይተን የዓመቱ ተስፈኛ ተጫዋች ሆኗል። ከነበሩት እጩዎች መካከል የቢኒያም መቅደም ሌሎቹን ሞቲቬት አድርጓል። እነ ነቢልም አሉ አብረው አሁን ማጠብቃቸው እነ ሰፈዲ የሚሏቸው ልጆች አሉ። ስለዚህ ለነዚያ ልጆች ሞዴል ነው እና ቢኒያም ትሬኒንግ ላይም ራሱን የሚሳሳበት እንትን የለውም። ያለውን ኃይል ነው የሚጫወተው፣ ያለውን ነገር ነው የሚያደርገው። ለኮቾች ደግሞ እንዲህ አይነት ተጫዋቾች ማግኘት ትልቅ ነገር ነው። አዎ እኔ እዚህ ደረጃ ለመድረስ ትልቅ ሚና ያው እንዳልኩ እናቴ ነው መጀመሪያ ማመስገን የምፈልገው። እናቴንና ወንድሜን ቤተሰቦቼን መጀመሪያ ማመስገን ፈልጋለሁ። በመቀጠል አጎቴ ስንታየው ንጋቱ ይባላል፣ በጣም ነው ማመሰግነው እሱንም እና አንድ ጓደኛ አለኝ በርግጥ ወንድሜ ነው የምለው ሉልሰገድ አለማየሁ ይባላል። ለኔ እዚህ ጋር መድረስ በጣም ትልቅ አስተዋጽኦ ያደረገ ሰው ነው። በርግጥ ብዙ ሰዎች አሉ፣ አሰልጣኞችም ብዙ አሰልጣኞች አይቻለሁ በዚህ ትንሽ ጊዜ ውስጥ። እነሱንም በሙሉ ማመስገን ፈልጋለሁ። የራሳቸውን ድርሻ አሳርፈዋል እኔ እዚህ ጋር ለመድረስ ሁሉንም ማመስገን ፈልጋለሁ። Oh, that's a miss pass and it's picked in the mix there by Binyam Ayten.